ኩዌት ስትባል ወደ አእምሯችን የሚመጣው ከፍተኛ የነዳጅ ሀብት በዓለም ውድ የሆነው ኩዌቲ ዲናር እና የሚያብረቀርቁ ሰማይ ጠቀስ ህንፃዎች ናቸው። ነገር ግን የዚህ ሁሉ ብልጽግና እና ውበት ጀርባ ያለውን እውነተኛ እና ጨለማ ታሪክ ያውቃሉ? በየዓመቱ ከመላው ዓለም በተለይም ከአፍሪካና ከእስያ ብዙ ሺህ ስደተኞች ወደ ኩዌት ይጎርፋሉ። ነገር ግን እዚያ ሲደርሱ የሚጠብቃቸው ህልማቸው ወይስ እውነተኛ ሲሆን? ዛሬ በዝርዝር የምናየው የኩዌት ታሪክ ከድሃ የአሳ አጥማጅ መንደርነት ወደ ነዳጅ ባለሀብትነት እንዴት ተቀየረ? የስደተኞች ታሪክ በኩዌት መቼና እንዴት ተጀመረ? ካፍላ የተባለው አሰቃቂ የስፖንሰርሺፕ ስርዓት ምንድን ነው? በስደተኞች ላይ የሚደርሱ አካላዊ፣ ስነልቦናዊና ህጋዊ በደሎች ምንድን ናቸው? ቪዲዮውን እስከ መጨረሻው ከተከታተላችሁ በኋላ ስለ ኩዌት እና ስለ ስደተኞች ህይወት ያላችሁ እይታ ሙሉ በሙሉ ይቀየራል። ለቻናላችን አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ኩዌት ዛሬ የምናያት ዘመናዊ ሀገር ከመሆኗ በፊት ሙሉ በሙሉ የተለየ ታሪክ ነበራት። በ17ኛው እና በ18ኛው ክፍለ ዘመን ኩዌት በባህረ ሰላጤ ዳርቻ የምትገኝ ትንሽ ደረቅና የወደብ ከተማ ነበረች። የህዝቧ ዋና መተዳደሪያ የነበረው የአሳ ማጥመድ ስራ፣ ከባህር ስር እንቁ ማውጣትና ከህንድና ከአፍሪካ ጋር በታንኳ የሚደረግ የንግድ ልውውጥ ነበር። በወቅቱ ህይወት በጣም ከባድ ነበረች። ሀገሪቷ ምንም አይነት የተፈጥሮ የንጹህ ውሃ ወይም የእርሻ መሬት አልነበራትም። ነገር ግን በ1938 እንደ አውሮፓውያን አቆጣጠር የኩዌት ዕጣ ፈንታ ሙሉ በሙሉ ተቀየረ። በዚሁ ዓመት በኩዌት መሬት ስር ግዙፍ የነዳጅ ክምችት ተገኘ። ከሁለተኛው የዓለም ጦርነት በኋላ ኩዌት ነዳጇን ወደ ውጪ ኤክስፖርት ማድረግ ስትጀምር በአጭር ጊዜ ውስጥ ድሃ የነበረችው ሀገር በቢሊዮን የሚቆጠር ዶላር ማፈስ ጀመረ። የስደተኞች ፍሰት መጀመር። ሀገሪቷ በድንገት ባለሀብት ስትሆን መሰረተ ልማቶቿን የመገንባት፣ ሆስፒታሎችን፣ መንገድ እና ትምህርት ቤቶችን የመገንባት ፍላጎት ጨመረ። ነገር ግን የኩዌት የሀገር ውስጥ ህዝብ ቁጥር በጣም ትንሽ ስለነበር ይህንን ግዙፍ ግንባታ የሚያከናውን የሰው ኃይል አልነበራትም። በ1950ዎቹ እና 60ዎቹ ኩዌት በሺዎች የሚቆጠሩ የውጭ ሀገር ሰራተኞችን ማምጣት ጀመረች። በመጀመሪያ ደረጃ ከአረብ ሀገራት፣ ከግብፅ፣ ፍልስጤም፣ ሊባኖስ ሰራተኞች ገቡ። በኋላ ግን በ1970ዎቹ እና 80ዎቹ በዝቅተኛ ክፍያ የሚሰሩ የእስያ፣ የህንድ፣ ፊሊፒንስ፣ ባንግላዴሽ እና የአፍሪካ፣ የኢትዮጵያ፣ ኬንያ ዜጎች ወደ ሀገሪቱ በብዛት መጉረፍ ጀመሩ። ዛሬ ላይ ኩዌት ወደ 4.8 ሚሊዮን ገደማ ህዝብ ያላት ሲሆን ከዚህ ውስጥ ከ65% እስከ 70% የሚሆነው ህዝብ የውጭ ሀገር ስደተኛ ሰራተኛ ነው። ይህ ማለት የሀገሪቱ ተወላጆች ከአጠቃላይ ህዝቡ 1/3ኛውን ብቻ ነው የሚሸፍኑት። አሁን ወደ ዋናውና አሳዛኙ ነጥባችን እንመጣለን። ኩዌት በስደተኞች ጉልበት ላይ የተገነባች ሀገር ብትሆንም ለስደተኞች ያላት የህግ ጥበቃ ግን በጣም ደካማ ነው። ለዚህ ደግሞ ዋነኛው ተጠያቂ ካፍላ ሲስተም በመባል የሚታወቀው የስፖንሰርሺፕ ህግ ነው። ካፍላ ማለት ማንኛውም የውጭ ሀገር ዜጋ ወደ ኩዌት ገብቶ ለመስራት የግድ የአንድ የኩዌት ዜጋ ወይም ኩባንያ ዋስትና ወይም ስፖንሰርሺፕ ያስፈልገዋል ማለት ነው። በዚህ ህግ መሰረት የስራ ቦታ የመቀየር መብት አለመኖር፣ አንድ ሰራተኛ ስፖንሰሩ ወይም አሰሪው ሳይፈቅድለት ስራ መቀየር ወይም ከአንድ አሰሪ ወደ ሌላ መዘዋወር አይችልም። ሁለተኛው ሀገር ጥሎ የመውጣት መብት መገደብ፣ ሰራተኛ ወደ ሀገሩ መመለስ ቢፈልግ እንኳን አሰሪው ኤግዚት ፐርሚት ማለትም የመውጫ ፍቃድ ካልፈረመለት መውጣት አይችልም። የመኖሪያ ፍቃድ ህጋዊነት፣ የስደተኛው በሀገሪቱ ህጋዊ ሆኖ የመኖር መብት ሙሉ በሙሉ በአሰሪው እጅ ላይ የወደቀ ነው። ይህ ማለት ባጭሩ አንድ ሰራተኛ ኩዌት ሲገባ ህይወቱና መብቱ ሙሉ በሙሉ በአሰሪው ቁጥጥር ስር ይወድቃል። ይህ ስርዓት በተግባር ሲተረጎም የዘመናዊ ባርነት ቅርጽ ይይዛል። በዚህ የካፍላ ስርዓት ምክንያት በሺዎች የሚቆጠሩ ስደተኞች በተለይም የቤት ውስጥ ሰራተኞች፣ ሴቶችና የኮንስትራክሽን ሰራተኞች ለከፍተኛ በደል ይጋለጣሉ። ዋና ዋናዎቹን አሉታዊ ጎኖች በዝርዝር እንያቸው። የመጀመሪያ ፓስፖርት በኃይል መቀማት። በህግ የተከለከለ ቢሆንም ወደ ኩዌት የሚገቡ አብዛኞቹ አሰሪዎች የሰራተኞቻቸውን ፓስፖርት ወዲያውኑ ይቀማሉ። ይህ ደግሞ ሰራተኞች ከአሰሪዎቻቸው ለማምለጥ ወይም ወደ ሀገራቸው ለመመለስ እንዳይችሉ ያደርጋቸዋል። ሁለተኛው የደሞዝ መከልከልና የሰዓት ብዝበዛ። ብዙ ስደተኞች በወር ከ16 እስከ 18 ሰዓት ያለ እረፍት እንዲሰሩ ይገደዳሉ። የባሰ ደግሞ አሰሪዎች ለወራት ያህል ደሞዝ ሳይከፍሉ ይቆያሉ። ሰራተኛው ደሞዜን ስጠኝ ብሎ ሲጠይቅ
ፓስፖርትሽን አልሰጥሽም ወይም ለፖሊስ አሳልፌ እሰጥሻለሁ የሚል ዛቻ ይደርስበታል። ሶስተኛ አካላዊ፣ ስነ ልቦናዊና ጾታዊ ጥቃቶች ናቸው። በተዘጋ ቤት ውስጥ የሚሰሩ እህቶቻችን ከባድ ድብደባ፣ የስድብና የስነ ልቦና ጭቆና ይደርስባቸዋል። አሳዛኙ ነገር በየዓመቱ በርካታ የቤት ሰራተኞች ከባለቤት ወይም ከቤተሰብ አባላት የሚደርስባቸው ጾታዊ ጥቃትና አካላዊ ጉዳት ምክንያት ህይወታቸውን ያጣሉ። አራተኛው የአብስኮንዲንግ ህግ ፍትሃዊ አለመሆን። አንዲት የቤት ሰራተኛ ጥቃት ደርሶባት ወይም ደሞዝ ተከልክላ ከአሰሪዋ ቤት ብታመልጥ አሰሪ ቀጥታ ወደ ፖሊስ ጣቢያ በመሄድ ኮብልላብኛለች ብሎ ይከሳታል። በኩዌት ህግ መሰረት አምልጦ መገኘት ወንጀል በመሆኑ ጥቃት የደረሰባት ሰራተኛ ፍትህ ከማግኘት ይልቅ ወደ እስር ቤት ትወረወራለች ወይም ወደ ሀገሯ ትባረራለች። አምስተኛው ዘረኝነትና ማህበራዊ መድሎ። በኩዌት ዜጎችና በስደተኞች መካከል ከፍተኛ የማህበራዊ ደረጃ ልዩነት አለ። የስደተኞች ሕክምና አሰጣጥ፣ የመኖሪያ ቦታና የህግ ከለላ ከኩዌቶች ጋር ሲነጻጸር በጣም ዝቅተኛ ነው። እንደ ፊሊፒንስ ያሉ ሀገራት በኩዌት በሚገደሉ እና በሚበደሉ ዜጎቻቸው ምክንያት በየጊዜው ሰራተኛ ወደ ኩዌት መላክ አግደው የነበረበት አጋጣሚዎች ነበሩ። ውድ የቻናላችን ቤተሰቦች፣ ኩዌት በኢኮኖሚ ያደገችና ሀብታም ሀገር ብትሆንም የሀብት የተገነባው በብዙ ሚሊዮን ስደተኞች ላብ፣ ደምና እንባ ላይ መሆኑን መካድ አይቻልም። በቅርብ ዓመታት የተወሰኑ የህግ ማሻሻያዎች ለማድረግ ቢሞከርም አሁንም ህጎቹ መሬት ላይ ሙሉ በሙሉ አልተተገበሩም። ስለዚህ ወደ ኩዌት ወይም ወደ ማንኛውም የባህረ ሰላጤ ሀገር ለመሄድ የምታስቡ ወጣቶች እና እህቶች ህጋዊ መንገድን ብቻ ተከተሉ። የስራ ውላችሁን በደንብ አንብባችሁ ተረዱ እና የመብቶቻችሁን ህጋዊ ከለላ አስቀድማችሁ። የዛሬ ቪዲዮአችን ይህንን ይመስል ነበር። ሰፊ መረጃ እንዳገኛችሁበት ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ስለ ኩዌት ወይም ስለ ከፍላ ስርዓት ያላችሁን አስተያየት ኮሜንት ላይ ጻፉልኝ። ቻናላችንን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን በቀጣይ ቪዲዮ ጠቃሚና አስተማሪ ቪዲዮዎች እስከምንገናኝ ሰላም ቆዩ።